ከገዛ ባሌ ጋር አንቺ ከገዛ ባሌ ጋር ከገዛ ባሌ ጋር ከገዛ ጠላቴ ነሽ አንቺ እኮ ነሽ ጠላት መሆኔን አስተማርሽ እንዴት ነው የምታወራው ተመልከች ወደ መኝታ ቤት ይዘው ስገባ እያወላለቀችለት ተመልከች እዚህ ጋር ያለው ቪዲዮ እየተመለከትሽ ነው አይደል እህቴ ነው ልጅሽ አንቺ እገላታለች እገልሻለሁ አንቺ እቅድ ነው ሰው ሆስፒታሉ የሚሄድለት ረዝም በይ ሰው ድንገት መታመም አይችልም እንዴ እንደ ጥላቻው ወይ እንደ ሌሎች ተማቾች ምን ደባበቀው ነገር የለንም እስካሁን ድረስ በጣም ምንዋደድ ተማቾች ነን እንደዛ እኔ ያሳለፍኳቸው ነገሮች እንድታሳልፍ አልፈልግም አንደኛ ነገር እህቴ ትልቅ ደረጃ የራሷ የሆነ ነገር እንዲኖራት ፈልጋለሁ እሷም ከመጣች ወደ 3 እና 4 ወራቶች ገደማ ሆኗታል ባለቤትሽም የታመመው እሷ በመጣችበት ተመሳሳይ ሰዓት ነው እሷ እኮ እህቴ ናት እሱ ባለቤቴ ነው ልክ ትሽ እግሯ እዚህ ቤት ሲረግጥ የባለቤትሽ መታመም መጀመር ምናልባት እንዴ አንቺ ምንድነው ቀደም የምትዩ ያደረግሽው ነገር ካለ ንገሪኝ ኧረ ምንም የለም እንዴ ችግር የለውም ንገሪኝ ምንድነው መነግረሽ የሆነ መከላከያ ነገርም ጨረፍታ ነገር ያየሽ እንዴ በሽተኛ ነሽ እኔ ነው እንደዚህ የምታስቢው እኔ ከባለቤትሽ ጋር ታስቢኛለሽ ቆይ እንዴት ነው ከባለቤትሽ ጋር የምትጠረጥሪኝ ያምሻል እንዴ በሽተኛ ነሽ ባለቤትሽ እንዴ እኔ እኮ ጎረምሳ ነው ያልኩሽ እንጂ ባለቤቴ ጉር ነው የምታሳየኝ ከዚህስ ሞት ይሻላል ዛሬ በቁጥጥር ስር ውለሻል እሱ ነው እንደዚህ አይነት አጸያፊ ድርጊት መስራት ሳይጨራሽ አፍሽ ሞልተሽ ታወራለሽ ምን አርጋሽ ነው ያደረገችኝ ለምን እሱ አልነገረችኝ ወንድ ጠፍቶ ነው ቆይ ደብሮኝ ነው ሙለው ግን ጥሩ ሴት ናት ሚሚ ባክሽን ራስሽን አዘጋጂም ስልሽ እኔ አላቅም እንበይ እየመጣ ነው ሚሚ ይሄን ነገር እንዴት እንደማሳይሽ አላቅም ለቤት ፈላጊዎች በሙሉ 2 ቀን ቀረው የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ ይደውሉ ውድ ተመልካቾቻችን እንግዲህ ጽዮን የሚሚት መታለች ያው እሷን የምናውራት ነገር ስላለ ከመግባቷ በፊት ያለው ነገር አስረድተናታል እናመሰግናለን ጽዮን አላስቸገርሽንም ፍቃደኛስ ነሽ ማለት ሰው ጋር ያለው የካሜራ አንደርስታንዲንግ በጣም ከባድ ነው ከምልሽ በላይ አይ ችግር የለውም ይሄኮ ኖርማል ያለ ነገር ነው አይደል እንዴ ያው ኖርማል ዝመሉ ኢንተርቪው ስለሆነ ችግር የለውም በዛው ላይ ደግሞ እኔ ከተማ ልጅ ነኝ ገና ወደ ቱርክ ደግሞ መሄድ ሴት ነኝ ስለዚህ ኖርማል ነው ይሄ ተራ ነገር ነው መልካም ዛሬ አንዳንድ ጥያቄዎችን ትመልሽልኛለሽ በተለይ ደግሞ ከእህትሽ ከሚሚ ጋር ስላለሽ ግንኙነት ሚሚ ያው እህቴ ናት ያብዙ አመት ታላቄ ናት ኤፊ ደግሞ ያው እንደማንኛውም ጓደኛ ማለትም ያው የሷ ባልም አይደለ ለኔ ደግሞ እንደ ወንድሜ ብዙ ነገር የሚረዳን የነበረ ነው አድርገውና አሁን ታሙብን ነው እንጂ ብዙ ነገሮችን ሰፖርት የሚያደርግልን ነበር ለፋሚሊ ምናምን ግን ያኔ ሚስጥረኛም ጓደኛዬ ሁሉ ነገር ይምላት ያው ሚሚዬ ነው እና ከፋሚሊ ጋር ደግሞ የበለጠ ግንኙነት አለ ስላላችሁ ነገር ብናገኝ ማለት አንቺ እዚህ ቤትም ከመጣሽ የተወሰኑ ወራቶችን እንዳለፉሽ ሰምቻለሁ እስቲ ብነግሪኝ እሱ አይ በቃ ማለት እዛ ነበርኩኝ ትምህርት ላይ ነበርኩኝ ያው ኮሌጅን አቋርጬ ነበር የመጣሁት በመሃል በቃ ነይና ውጭ ሀገር ሂጂ ወደ ቱርክ ስትልኝ በደስታ አልኳትኝ ከዛ እዚህ ፓስፖርቴን ጀምሬ ነበር ሄድኩኝ ጨራርሼ አሁን ፕሮሰስ ላይ ነው ያለሁት ሙሉ ወጪው የምትሸፍነኝ እሷ ናት ብዙ ነገሮችን የምታደርግልኝ እንደ እህት ብቻ ሳይሆን እንደ ጓደኛ ብዙ ነገር እንደ እናት
ብዙ ነገሮችን የሆነችልኝ ያለችው እሷ ናት ማለት በቃ በጣም ከትም ባላዮች ነን ብዙ ነገር አንደባበቅም ነው ነገር በቃ ያን ነገር ነው ያለን ይሄን ያለ እንትን የለንም እንደ ጥላቻው ወይ እንደ ሌሎች ተማቾች ምን ደባበቀው ነገር የለንም እስካሁን ድረስ በጣም ምን ወደድ ተማቾች ነን ምንም ነገር መሐላችን ገብቶ አያውቅም በቃ ይሄን ያለው ሚሚ ከጽዮን ጋር ስላላችሁ ነገር ብንነግሪኝ ይጠቅመኛል ብዬ አስባለሁ ሚሚ ከባለቤትሽ ጋር አንዳንድ ያልነገርሽ ነገሮች አሉ ማለት ያው ላስት ታይም መኪናው ስንገናኝም ተዋክበን ነበር ከእትሽን ጀምርና ስለእትሽ ያሉትን ነገሮች ሰፋ ረዘም አድርገሽ ብትነግሪኝ ከእቴ ጋር ያው በጣም ስለ እኔም ከትዳር ሳልይዝ በፊት ነው ልጅን የወለድኩት እንደነገርኩ ከባለቤቴ ጋር እንደላይ እንዳሁኑ መኖር ሳንጀምር ነው ልጅ የተወለደው ከዛም በፊት ማንንም አልነበረኝም ግን እህቴ ማለት ለኔ በጣም ነው የምወዳት በቃ የሷን ትልቅ ደረጃ እንድትደርስልኝ ነው የምፈልገው አላፊነት እንዳለብኝ አሁን እኔ በአላፊነት ውስጥ መሃል ላይ ነው ያለሁት እንደዛ እኔ ያሳለፍኳቸው ነገሮች እንድታሳልፍ አልፈልግም አንደኛ ነገር እህቴ ትልቅ ደረጃ የራሷ የሆነ ነገር እንዲኖራት ፈልጋለሁ እና የጀመርኩላት ነገሮች አሉ እሱ አልቆላት እንድትሄድ ነገሮች እንዲሳኩ ተሳክቶላት ደግሞ ሄዳ ሰርታ መታ የራሷ የሆነ ነገር እንዲኖራት ፈልጋለሁ ደስተኛ ሆና እንድትኖር ፈልጋለሁ ምንም ነገር እንዳጣች ምንም ነገር እንደጎደላት እንዲሰማት አልፈልግም እንደ ታላቅ እህትነቴም እንደ እናትም ሁሉም ነገር ቦታ ለሆነላት ፈልጋለሁ በጣም ወዳታለሁ ለኔ ግልጽ ነች ቤቴ ውስጥ የጎደሉትን ነገሮች እኔ በማይመቸኝ ሰዓት ሁሉም ነገር ከቨር የምታደርግልኝ እሷ ናት እንደ ታናሽነት አላፊነት አሸክሚያታለሁ ብያስባለሁ እና ያለን ቅርበት በጣም እንደኔ ያለን ቅርበት በጣም እንደ እናትና ልጅ ራሱ አንዳንድ የሚደባበቁ ነገሮች አሉ አይደለ እንደዛ አይደለም በጣም ያለን ቅርበት ምርጥ ነው አሪፍ ነው በቃ እንቀራረባለን በግልጽ እንነጋገራለን ሰዓት ባይኖርኝም ባለችኝ ሰዓት አንዳንድ ነገሮች እናወራለን ችግር ካለን በግልጽ ትነግረኛለች ትጠይቀኛለች እና እኔ እህቴን በጣም ነው የምወዳት ለሷ ትልቅ ቦታ ነው የምመኝላት ጥሩ ነገር ነው ያላችሁ ማለት ነው ማለት ከልጅነት ጀምሮ አስተዳደጋችሁ አሪፍ ነው ማለት ነው አስተዳደጋችን አሪፍ ነው ከልጅነታችን ጀምሮ ከእናትና አባታችን ጋር ነው ስንኖር የነበረው እና መሐላችን ላይ ምንም ነገር የለም በጣም እንዋደድ ብዙ ሰዎች የሚቀኑብን እህታማቾች ነን እስከዛሬ እስከማቃት ቀን ድረስ ስለዚህ ለኔ እህቴ ጥሩ ናት እስከማቃት ከባለቤትሽ ጋር ስላለው ስለ ትውቃችሁ ብነግሪኝ እሺ ከባሌ ጋር ትውቃችን የኔ ስራ ቦታ ስራ ለመፈለግ ይመላለስ ነበር እና እየተመላለሰ ከኔ ጋር አልተገናኘንም ነበር አለች የምታገናኘን ልጅ አጋጣሚ እኔ በሌለው ጊዜ ነበር የሚመጣውና እኔና እሷ እንገጣጣም ነበር ከዛ የሆነ ሰዓት በጣም ተበሳጭቶ ሲወጣ ነው ከኔ ጋር የተገናኘነው እዛው ከስራ ቦታዬ እኔ አጋጣሚ የሆነ ጉዳዮች ሲኖሩኝ በውጭ በኩል ከስራ ቦታ ከቢሮ ውጭ በውጭ ማገኛቸው ሰዎች አሉ እና በዛ አጋጣሚ ነበር እሱ ሲመላለስ የነበረው ልክ እሱ ስራሽን መናገር አልፈልግሽም ያለፈውም ይቅር ስትኝ ማጨናነቅ እንዳይሆነብኝ ብዬ አልጠየቅኩሽም እኔ ስራዬ ይቅር እሺ ችግር የለውም ስራሽን ኦፊሻል ማድረግ አይተበቅብሽም እና ልክ ተበሳጭቶ ምናምን ሁሌ እሷ አትገኝም ምናምን አንቺ ጉዳዩን ብትጨርሽልኝ ምናምን ብሎ ከሰራተኛዋ ጋር ትንሽ ግብግብ ፈጥሮ በጣም ተናዶ ዘሎ ሊወጣ ሲል ነው እኔና እሱ የተገናኘ ነው ተጋጨን ከዛ ነው እኔ ቅርታ ወንድም ምናምን ብዬ አንቺ ደግሞ ምናምን ብሎ የሆነ በቃ በጣም ተናዷል ነገሮች እኔን ያለ ማግኘቱ መሳካቱና ምን ነው ችግር አለ ምናምን ስለው እኔም እሷ ስላልመሰልኩት ምን ታረጊልኛለሽ ችግር ቢኖርስ ምናምን ብሎ ተበሳጭቶ ምናምን ተረጋጋ ወንድሜ ማን ፈልገ ነው ምናምን ንገረኝ ችግር የለውም ምናምን ስለው ባለቤቷን ፈልጌ እሷ ሁሉ አትገኝም ምናምን እያለ እኔ ነኝ ያልኩት ከዛን በጣም ይቅርታ ጠይቆኝ ደስ ብሎት ምናምን ላዋራው ቢሮ ይዤው ገባው አወራውት ምን አልኩት መጣ
ከዛን ስራው መቼ መጀመር እንዳለበት ነግርሃለሁ ምናምን ተባብለን ቀጠሮ ተያይዘን ስራ ቦታዬም ጀመረ አብረን ስራ መስራት ጀመር እያልን የኔ መኪና እሱ ነው የሚይዝልኝ በቃ አብረን ሻይ ቡና እንላለን አንዳንዴ የሆነች ታይም ላይ ከኛ ፍለፊት ካፌ ያለች እዛ እናሳልፋለን ምን እንላለን እንግዲህ የኔ መኪና ሲይዝ ምን ሲል ምን ኮሮላዋን ማለት ነው በዛው ተወቃችን የረዘመውን አንዳንዴ መኪና ያው ቤት አቁሞ ነው ተመልሶ በትራንስፖርት የሚመለሱ የነበረው እዛን እያልኩ አመንኩት እኔን ቤት አደርሶኝ መኪናውን መልሶ ይዟት ይሄዳል ከዛን ጧት መጥቶ ይወስደኛል እያለ አንዳንዴ ሲመሽበት እኔ ቤት ደረለዋለሁ ያድራል ምን ይያል በዛው ግንኙነታችን ተጀመረ ጓደኝነት ጀመርን እያል ነገሩ እንዳልጠበቅነው ሆነ በመሃላችን የሆነ ችግሮች ተፈጠሩ ያለ መግባባት መጣ ትኩረትሽ ከኔ በላይ ስራ ሆነ የሚል ጭቅጭቅ መጣ እኔ ደግሞ በስራዬ ስለማልደራደር ካልተመቸ መሄድ ትችላለህ ምናምን በቃ የሆነ ስትጨቃጨቅ የምትናገራቸው ቃላቶች አጣቅምና ስትናደድ እንዲ ለፍቼ እንዴት ነው ስራዬን እንድተውል ነው የምትፈልገው ምናምን ይሄ ስራ ይቅርብሽ በቃ ለትዳርሽም ለጓደኛሽም ምን ጊዜ የማይሰጥ ስራ ምን ያደርጋል ወደፊት ወደ ትዳር ዓለም ስንገባስ ምንድነው የሚፈጠረው የሚለውን ነገር በቃ ጭቅጭቅ ውስጥ አመጣ ትዳር ቢይዝም በቃ እንጋባለን ቤት ውስጥ አንድ ላይ እንሆናለን ከዛ እኔ ስራዬ ነው ምን ያገናኘናል በቃ እኔ የምፈልገው ስራዬ ነው ስለዚህ ተጋብተን አንድ ቤት ውስጥ ጧት ወጥቼ ማታ እንገናኛለን ይሄ ነው በቃ እኔ ከዚህ ውጭ ሌላ ማስበው ነገር የለም ስለዚህ በስራዬ አትምጣብኝ አልኩት ከዛን እንደውም ይሄን ስራ መቀየር አለብሽ አልቀየርም ትቀይሪያለሽ አልቀየርም ትቀይሪያለሽ የሚል ጭቅጭቅ ተፈጠረ በመሃል እኔ ልጅ መጸነሴንም አላቅም ከዚህም በኋላ አንቺ ይሄን ስራ ማታቆሚ ከሆነ የኔና አንቺ ግንኙነት ይቆማለኝ እሺ አልኩት እኔም በግንኙነታችን መቆሙ ተስማማሁ በቃ ምክንያቱም እንዳለ ሐሳቤ ሁሉ ስራ ላይ ስለነበረ ማለት ነው ከዛን እሱ ተተላይተን ከአንድ 2 ወር በኋላ መሰለኝ ልጅ መጸነሱን ያወቅኩት ከዛን ልጅ እንደ ጸነስኩ ነገርኩት የራስሽ ጉዳይ አለኝ ያው ጸባችንም ገና ስላልበረደ ነው አልኩት እኔ ምንም አልመሰለኝም ልጄን አሳድጋለሁ ችግር የለውም አልኩት ከዛልን የተባለ ልጄም ተወለደች ልጄም ከተወለደች በኋላ ከትንሽ ጊዜያት በኋላ በቃ እኔ የእናት ፍቅርም ስለማታገኝ ነው መሰለኝ ጧት ወጥቼ ማታም ነው መገበው በሰራተኛ ነበረች ትንሽ ጤንነቷ ሐሳሳቢ ጉዳይ ላይ ሲሆንብኝ እናቴ በቃ አንቺ ልጅቷን ትኩረት ስለማሰጫት እኔ ጋር ተሆነና ስትናፍቅሽ መተሽ ብታያጥሩ ነው ብላ ወሰደቻት ልጅ እናቴ ጋር ነው ያለችው በሀያቷ ስር እየተንከባከበቻት ነው ያለቻት ማለት ነው ያለፉትን 3 እና 4 ወራቶች ያሳለፍሽው ጊዜ እንዴት ነው እሷም ከመጣች ወደ 3 እና 4 ወራቶች ገደማ ሆኗታል ባለቤትሽም የታመመው እሷ በመጣችበት ተመሳሳይ ሰዓት ነው ይሄ ነገር ላንቺ እንቆቅልሽ አይፈጥርብሽም አልገባኝም ማለት ምን ለማለት ፈልገ ነው እሷ እኮ እህቴ ናት እሱ ባለቤቴ ነው ልክ ትሽ እግሯ እዚህ ቤት ሲረግጥ የባለቤትሽ መታመም መጀመር ምናልባት እንዴ ምን ለማለት ፈልገ ነው ማለት እንቆቅልሽ አይፈጥርብሽም እንዴ ቆይ ምን ሆነሃል እንዴ ምን ይያልክ ነው ቆይ ተረጋጋ አይደለማ ቆይ ሚሚዬ ቆይ ሲጀመር እኔ እህቷነኛ እኔ እዚህ ቤት ግሪሚም ሲመጣ አንተ የሚባለው እሱ የሚታመመው እኔ ጠንቋይ ነኝ ወይስ ቡዳ ነኝና ነው እሱ የሚታመመው ድንገት ሰው አይታመምም እንዴ ምን ለማለት እየፈለክ ነው ወይስ ለጸብ ነው የመጣው ለጸብ ከመጣ ከተረጋጋ እሺ ምን አይነቱ ነው በእናትህ ቆይ እስቲ ያለውን ነገር እሱ ሲንገረን ማለት ቆይ አንተ ምን ለማለት ፈልገህ ቆይ አንዴ ዝም በይ በቃ ዝም በይ አልኩሽ አንዴ ዝም በይ ምንድነው ዝም የምለው እየተናገረ ያለው ነው ወቂ እንጂ እስቲ ዛሬ እንኳን ተረጋጊ እስቲ ዝም በይ ለምንድነው ዝም የምለው እኔ ስመጣ ነው እንዴ ነገሩ እንደለሚበላሽ ያረክሽው ነገር አለ ምንም የለም በቃ ዝም በይ ያረክሽው ነገር ካለ ዝም ማለት ብቻ ነው ካንቺ የምፈልገው እኔ ጠይቀዋለሁ እየጠየቅኩት አይደል እኔ በቃ ዝም በይ እኮ ተደኔ እንዴት ይጠራጠራል ዝም በይ አንቺ ዝም በይ እንዳልመታሽ ዝም በይ እንዴ ቆይ አንተ ምን ለማለት ፈልገ ነው ችግር አለ የምታውቀው ነገር ካለ ንገረኝ እህቴ ምን ልታረጋው ትችላለች እሷ ከመጣች በኋላ እኔ ታመመው ተገጣጠመ ምናምን ከምትለኝ ግልጹን ንገረኝ ምንድነው የምታውቀው ነገር አለ እኔም ማላውቀው ነገር አለ እንደዛ ማለት ሳይሆን አንቺ
በምን ይሆናል ብለሽ ታስቢያለሽ የሱ እንደዚህ መሆን ምናልባት ይሄን ጥያቄ ወደ ጽዮን ልውሰደውና ሚሚ ቀበል አድርገሽ ትመልሺልኛለሽ ጽዮን የሷ ባለቤት ድንገት ከመሬት ተነስቶ እንደዚህ ሰው ግን አይደለ እንደሚታመመው ቀይ ራስ የሚያም ካንተ አስበህበት ነው አይደለም ጨጓራ የሚያም ድንገት አሰደለ ካለ ምንም ምክንያት አምሮ ታማሚ እና አንደበቱ ሊጋገር በቃ እንዴ ወይ ሊያስጨንቅ የሚችል ነገሩን ሊሆን ይችላል እኔ ልጃችን ትንሽ የልጃችን ጤንነት መዛባትም አስጨንቆትም ነው ብዬ ነው እሱ ነገር ግን ምንድነው ቀላል የሚባል የጤንነት መዛባት ነው ወይስ ከበድ ያለ ነው አይ እኔ እናቴ እንዳልጨነቅ ይሁን እኔ አላቅም ግን ቀለል ያለ ነው ትለኛለች ግን እሱን ትንሽ እሱ ነገር አስደንግጦት በቃ ያባትነትን ፍቅር ስላልሰጠውት ከኔ ጋር የነበረው ግንኙነታችን አሁን ላይም እንደ ድሮ ስላልሆነ ያ ነገር አሳስቦት አስጨንቆት ይመስለኛል በፎቶ ላይ እንደ ተመለከትኩት ከሆነ የተጋባችሁ አካባቢ ወፈርም ያለ ነበር በጣም ወፍራም ባይባልም ወደ መካከለኛ መሄድ ነበር አሁን ደግሞ በጣም ከስቷል ያለበት ሁኔታም ጥሩ አይደለም ማለት አንቺስ ምን አይነት ነገሮችን ነው ያረክሻለሽ ታማሚ ነው አንድ ሰው እኮ ሲታመም ውስጡ ደህንነት ከሌለው ሰውነት ውስጥ ጤነኛ ካልሆነ አንተ ልትወፍርም ምንም ልትል አትችልም ምክንያቱም ምግብ እንኳን ለመብላት ያን ያህል እንደበፊቱ አይደለም እኔ በዛች በማሳልፋት ሰዓት ቀንቀንም እህቴ ያለች ተንከባከባለች እንደነገርኩ ግን እሱ ምስጋና ቢስ ቢሆን ነው እንጂ በሽተኛ ስለሆነ እንዴት በሽተኛ ሰው እኮ ያን ያህል እንደበፊቱ ወፍራም ሊሆን አይችልም በእቅድ ነው ሰው ሆስፒታሉ የሚሄድለት ረዝም ብል ሰው ድንገት መታመም አይችልም እንዴ የበሽታ ደግሞ ስለሚጨናነቅ በጭንቀት አንጻራት ይመስለኛል እንግዲህ እህትሻውን ስራም እየሰራች አይደለም የኤምባሲ ጉዳይ ነው እያስጨረሰች ያለችው እንደዛ ነው ያልሽኝ ስለዚህ ቤት ጥለሽላት ምትሄጂው ለሷ ነው አዎ እንዴት ነው ትንከባከባለሽ እንግዲህ እኔ ባየሁት እኔ እስካለው ድረስ ስትንከባከበው አብራው ስትሰቃይ ነው ማየው ከዚህ በላይ እንግዲህ ምን ታረጋለች እኔ ከመሆንለት በላይ እሷ ስትሆንለት ነው ማያት ስለዚህ አደራ ሰጥቼም አምኜም ሄዶ ከሷ በላይ ቤቴም ሆነ ባለቤቴ ማንንም የለም እኔ ከትንሽ ጊዜ በኋላ እንደውም ልጄንም ላመጣ ነበር ግን እሷ ደግሞ ኤምባሲው ነገር ካላቀላት በቅርብ ጊዜ ስለሚያልቅላት ትሄዳለች ለቤት ፈላጊዎች በሙሉ 2 ቀን ቀረው የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫው የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ ይደውሉ እንዴት ነው ሁለት ታማሚ የሚይዘው እንዴት አስበሽ ነው እሷ ልታመጫሰብሽ ነው ቢያንስ ካንቺ ጋር ስትጫወት አይደለም እዚህ ጋር ሌላ ታማሚ ባልሽ አለ ድጋሚ ደግሞ እሷን ታማሚ ሌላ ልጅ ልታመጪ ነው አይ ሰራተኛ ይመጣል ሰራተኛ ከመጣ ለምን እስከ ዛሬ ነው የተቀመጥኩኝ አንቺ ውጪ ትጀራል እንዴ መቼም እድሜ ልክሽን እኔ ጋር ትኖሪ ማለት እና ታዲያ ውጪ ከሄድኩኝ እስካሁን ድረስ ሰራተኛ ለምን አልመጣም ነበር አንቺ ልጅ እንዴ ተቀናቃኝ ነው እንደው ድፍረት አይሆንብኝና አንድ ጥያቄ በጠይቅሽ ማለት ምናልባት አሁን ጊዜው ከፍቷል ግን ጀስት ጥያቄ ብቻ ነው ይደብራቸዋል አቃለው ግን ጊዜው በጣም ነው ከፋዋል ማለት ያው ለእህት ባልሽን ለእህትሽ እዚህ ቤት ጥለሽ በመትሄጂበት ጊዜ ኮምፎርት ይሰማሻል ወይም ደግሞ ነፃነት እንትን ይልሻል ለምን አይሰማትም እህቷ እኮ ነኝ ምን ለማለት ፈልገን እንዴ አንቺ ምንድነው ቀደም የምትዩ ያደረግሽው ነገር ካለ ንገሪኝ ኧረ ምንም የለም እንዴ ስለ ታማሚ ነው ለራሱ ምንም ለይቶ አያውቅም ጤነኛ ቢሆን ኖርማሊ ጠራጠራለሁ ለምን አልጠራጠር ግን ይሄን ጤነኛ ስላልሆነ ለራሱ ተነስቶ መቀመጥ የማይችል ሰው ምን ሊያርግ ይችላል ብዬ አስባለሁ ስታስበው አንተ
እልቁንስ ያገኛችሁት ነገር ካለ ለኔ ንገሩኝ እኔ የምጠራጠረው ሌላ ነገር ነው ምክንያቱም አሁን እንዳየው እንደሰማው ነው ሰራተኛም ለማስገባትም እንዲቀጠራ አትፈልግም ጣናቷን ፈልጋ ነው ይሁን በቃ ስራም ስለሌለ የሚሉን ነገር ነው ምክንያቱም ቤት ውስጥ ሰራተኛ ቢቀጠር ቁጭ ብላ ስለምትል እንቅስቃሴ ይፈልጋል የሚሉን ነገር አስቤ ነው ምናልባት ከማመን አንፃር ነው ይያልኩሻለሁት አሁን ላይ እንግዲህ ሚስቶች ለእህቶቻቸው ባላቸውን ሁሉም ሳይሆን በከፊልም የተወሰኑትም ልንላቸው እንችላለን ባሎቻቸው ለእህቶቻቸው ጥለው መሄድ አይፈልጉም ሚስቶች ይፈራሉ ምክንያቱም ምንድነው ወይ ከባል ሳይድ የሆነ ነገር ቢፈጠር ወይም ደግሞ ከእህት ሳይድ የሆነ ነገር ቢፈጠር ብለው ይፈራሉ እውነት ለማውራት አሁን እንድጠራጠር ያደረከኝ ነው ማለት ቆይ እኔ ምልሽ አይ ታዩ እሱን ታዩ ግን እዚህ ቤት ባለቤቴን ሳይሆን ፍቅረኛለሽ አይልኝ እኔም ማቆሱን ነው ብዬ ነው አንድ አላማ ያለው ሰው አን አላማ እንዳለሽ ነው ማቆ እኔም አላማ ስላለሽ ብዬ ነው ይሄን ነገር እምለፈው እምሰቃየው እኮ የለኝም ታዲያ ምንድነው የሚፈጠረው ግን እዚህ ቤት ብዙ ጊዜ ትደነባበር ያለሽ ትደነግጫለሽ እኔ ስታይ እኔም ደግሞ ማዝም ብዬ ነው እንዴ ሰው ከመሬት ተነስቶ ሰው ኮቴ የለሽም እንደስመጪ ደነግጣለሽ ማንኛውም ሰው እንደሚደነግጥ ኮቴ ሳይሰማ ሲመጣ ደነግጣለሁ እየተጣራው እኮ ነው ምገበው እኔ እንዴ ነው ኮቴ የማይሰማው አይ በቃ ድንገት ስለሆነ አንዳንዴ በጊዜ ስመጪ አንዳንዴ ያምሽተ ስመጪ ግራስ ለምን እሺ ቆይ እዚህ ቤት ወንድ ይገባል አይገባም ታዲያ ወንድ ካልገባ የሆነ ቀን እኔ መኝታ ቤት ገብቼ ስመለስ የለም የሆነ ሸሚዝ ነገር አየው የማን ነው ማለት ማለት ከባለቤትሽ ውጪ ሌላ ሸሚዝ ያለው አለ እንዴ እኔ ምን አውቃለሁ የባለቤቴ ሸሚዝ ልብሶች እኮ አውቃቸዋለሁ እና ደግሞ ሸሚዝ ብቻ አይደለም ቆይ አንቺ ወጣት ነሽ አውቃለሁ አሁን ልታባብኝ እንደ ህፃናት ሞክሪ ቆይ ለኔ ንገረኝ ችግር የለውም ንገረኝ ምንድነው መነግረሽ የሆነ መከላከያ ነገርም ጨረፍታ ነገር ያየው እንዴ በስተኛ ነሽ እኔ ነው እንደዚህ የምታስቢው እኔ ከባለቤትሽ ጋር ታስቢኛለሽ ቆይ እንዴት ነው ከባለቤትሽ ጋር የምትጠረጥሪኝ ያምሻል እንዴ በስተኛ ነሽ ባለቤትሽ እንዴ እኔ እኮ ጎረምሳን ያልኩሽ እንጂ ባለቤቴ ማለት እንዴት ከጎረምሳ ጋር ቁጭ በይ እስቲ ቆይ በእናትህ ልቀቀኝ እኔ ነው እኔ ጎረምሳ እዚህ ቤት ማስገባው ባስገባላሽ እንዴ ቆይ ከባለቤት ቁጭ በይ እባክሽ እሺ አልቀመጥም ልቀቀኝ እንዴ እንዴ ነው የምታስቢኝ እኔ እባክሽን ቁጭ በይ ለመረጋጋ ሞክሪ ቁጭ ጭራሽ ከባለቤትሽ ጋር ቆይ አይደለም አንቺ ራሱ እንዴት ከባለቤትሽ ጋር ትጠረጥሪኛለሽ አምልጦሽ ነው እኛ ይጠየቅንሽ እኮ ስለ ጎረምሳ እኮ ነው ሰይድ እስቲ ቁጭ በይ ማንንም ጎረምሳ ዘመረ ቁጭ በይ ቁጭ በይ ሻው እንዴ ቁጭ በይ እንዴ ጠራሽኝ ቁጭ በይ እንዴ ይውልሽ ጎረምሳ እዚህ ቤት ምንም ብትሆን እህትሽ ናት ይውልሽ ትቢት በተሞላበት መልኩ አታዋሪያት እባክሽን ቢያንስ ታላቅሽ ናት አክብሪያት ቁጭ በይም ስትልሽ መቀመጥ ነበረብሽ በቃ ፍቅረኛ አለኝ እሱ እንድልሽ ነው አይደል የምትፈልጊ በቃ ፍቅረኛ አለኝ እዚህ ቤት እዚህ እኔ ጋር ከመጣሽ 3 ወርሽ ነው አይደል በቃ ጎጎረ እዚህ ሀገር ማንንም አታቂም ካኔ ውጭ ምታቂም ከተግባብቻለሁ እሱ ሲተኛ ነው ጎረቤት ጋር ይላል ታዲያ ስለ ባለቤት ምን አስወራሽ በቃ ተሳስቼ ነው እንዴት አንድ ሰው ምንም አይነት እዚህ ውስጥ አምልጦኝ ነው አመልጠኝም ነው ሰው አይደለም አልተሳሳትም ትግስቴን አትፈታታኝ ዝም በይ እንዴ ትግስቴን በቃ ሆነ ለበት ነው ነው አይደል ተናገርኩሽ እኮ ከኤፍሬም ጋር ከባለቤትሽ ጋር የምትግባቡ በእጅ ጽሁፍ ነው የምናወራውን ያዳምጣል እሱ ነው ማውራት ማይችለው አይደል ስለዚህ እሱ በእጅ ጽሁፍ ነው የሚጽፍልሽ ብዙ ጊዜ በጽሁፈት ነው የሚያሳየኝ ምን የተለየ ነገር ጽፎልሽ ያውቃል ምንም አንድ አይነት ነገር ነው ግን ብቻ አንዳንዴ የሆነ ነገር መጻፍ ይፈልግና ቶሎ ብሎ የሚሰርዘው ነገር አለ ምንድነው ቀጥሎ ስለው በቃ ይሄ ነው የሚለው ግራ ይገባኛል እኔ አንዳንዴ ባወኩት ፍላጎቱን በተረዳው ተላላ እቺን ደግሞ ቀምተፍ ምን ተፈጥሯል ብዬ ብነግራት አረ ምንም ስንጫወት ነበረ ፈገግ ሲል ነበረ የሚጽፍል ጽፎ የሆነ ነገር ሲፈልግም ጽፎ ነው የሚያሳየኝ ትለኛለች ሌላ የተለየ ነገር ምንም ምትነግረኝ ነገር የለም ለካስ እኔ ማላቀው ብዙ ተጉድ ነው ቤቴ ውስጥ ያለ ዝም በይ እኔ አንቺ እንድታድጊ ጥሩ ደረጃ ላይ ሚሚ ባለቤትሽን አስጠሪው
ሂጂና ታሽ ሂጂና ጠርተሽ ነው እና እሱን ተደግፌ በምን አቅሜ ነው መመጣ ሂጂ እስከ ዛሬ እንዴት ነው ተሸከመሽ አንቺ ትንሽ መልስ አትስጪኝ ሚሚ ራስሽን ብታዘጋጅ ይሻላል ካሁን ባላ ምነግርሽ ነገር በሙሉ ከዚህ ባሰ ጤናማ ያልሆነ ወሬ ነው ልነግርሽ መስለው ባክሽ ራስሽን አዘጋጅ ማለት ራስሽን አዘጋጅ ምንም ጥሩ ነገር አልነግርሽም እንዴ ምንድነው የጠበቅሽው እንደ ዶክተር አባብዬ እንዲ ነው ምንም የተፈጠረ ነገር የለም ከጥሩ ልጀምር ከመጥፎ ልጀምር እንድልሽ ነው በቃ ራስሽን አዘጋጅ እኔ እዚህ ቤት ችግር ተፈጥሯል ጥሩ ነገር አልተፈጠረም የኔ ቤት ውስጥ አዎ ምናልባት ህይወትሽን ሊበጠብጥ የሚችል ነገር ነው ችግር የለውም ኤፍሬም ይምጣ እኔ ኤፍሬምን ማለት ለምን እንደማልነግርሽ ገብቶሻል አይውልሽ መጀመሪያ እህትሽ እየዋሸች ነው አይደለም የሚለው ነገር ማወቅ ፈልጋለሁ ለዛ ነው እሷን አወራኋት ኤፍሬምን ይዛልን ትምጣ ኤፍሬምንም ማወራው ነገር አለ ስለዚህ እህትሽም ውሸታም ናት አይደለም ታመመም ይያልከኝ ነው ተረጋጊ እንጂ አልታመመም አላልኩሽም ተረጋጊ ይምጣና ምናወራው ነገር አለ ስክሪፕቶና ወረቀት አዘጋጅተን የሆነ ነገር እንዲጽፍልን እናረጋለን እስቲ ባክሽን ቆዩ ቼክ አርጋቸው ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰናል ባለቤቷ እዚህ ይገኛል እንግዲህ ኤፍሬም ያው ውድ ተመልካቾች ኤፍሬም መናገር አይችልም አንደበቱ ተሳስሯል ግን እኛ ምናወራውን ያዳምጣል ትንሽ እሱ ፊት ይሄንን ባለው ደስ ይለኛል ያው ማለት የጤና መቀውስ አጋጥሞታል ሲራመድም ሲቀመጥም ነገረ ስራውም ትንሽ ልክ አይደለም የነርቭ ችግር ነው ምንለው የሆነ ሰዓት ይነሳበታል እሱም በጣም ነው ማዝነው ግን ኤፍሬም አሁን እዚህ ያስጠራን አንዳንድ ነገሮችን እንድንጫወት ነው ምናልባት ግዴታ ደፍተርና ስክሪፕቶ ምትል ከሆነ ፊት ለፊት ደፍተርና ስክሪፕቶ ይታየኛል ቴሌቪዥኑ ጋር ስለዚህ እባክሽ ላስቸግርሽ ውድ ተመልካቾቻችን እንግዲህ ያው ኤፍሬም መናገር ስለማይችል እንግዲህ ቢያንስ እኛ ምናወራውን ካዳመጠ እሱ በዚህ ይጽፍልናል ማለት ነው ኤፍሬም እንዴት ነህ እሺ አንዳንድ ነገሮች ሰላምታ ብሰጠን ገለጥ አድርገህ ብትጽፈው አይሻልም ኤፍሬም ቆይ እዚህ ጋር ጻፈው እዚህ ጋር እሺ እንግዲህ ሰላም ነው ያለው ኤፊ እንግዲህ ካሜራዋንም እንግዲህ ሳናስፈቅድ ስላረግን ይቅርታ ግን እንደማትቀየመን እንደማይደብር ተስፋ እናረጋለን አንዳንድ ነገሮችን እየተጫወትን ስለሆነ ነው ኤፊ እስቲ ስለ ቀን ውሎ አንዳንድ ነገሮችን ብትነግረን እንዴት ነው ከባለቤት ጋር ያለህ ግንኙነት ስለ ቀን ውሎ አይዞህ እስቲ ቆይ ደብሮኝ ነው ሙለው ግን ጥሩ ሴት ናት ግን ጽዮን የሚስቴት ጥሩ ሰው ናት ታዲያ ከዚህ በላይ ምን ነው ከዚህ በላይ ምን ላድርግ አልጠየቅንሽም እኮ እባክሽን ጽዮን
እሺ ኤፊ ለምንድን ነው የሚደብረው? ለምንድን ነው የህመም ስሜት የሚሰማ? እሷ ጥሩ ሴት ናት እያልክ ነው። የህመም ስሜቱ ከምን የመነጨ ነው? እዚህ ቤት የሚገባ ሰው አለ እንዴ? ሌላ ሰው ምናልባት የሚያስፈራራ ሰው ካለ ራሱ ይኸው እዚህ ጋር ጻፍበት። እንጂ መተኛ ትፈልጋለሁ በጣም እያመመኝ ነው። ኤፊ ችግር አለ እንዴ? ምንድነው አልገባኝም። መተኛ ትፈልጋለሁ በጣም እያመመኝ ነው እኮ ነው ያለው። አሁን ነው ኤፊ ችግር አለ እንዴ? ካሜራውን እናጥፎ ሲሆን በዚህ ጉዳይ ጣልቃ ባገቢ መልካም ነው። ኖ አውሪ ስንልሽ ታወራለሽ። ቆይ እስቲ ማውራት ይፈልጋል። ምን ልጽፍ ነው ሲጻፍ? ለምንድን ነው መተኛት ይፈልጋል? አሁን ነው ቅርብ ጊዜ ኮን የተነሳው። ለምንድን ነው ዛሬ አይደል እንዴ ተገናኘ ነው? ውሃ ያለ ነው። እስቲ ውሃ አምጪለት። ተነሽ ቶሎ በይ። የሆነ ሊነግረን የፈለገው ነገር እንዳለ ግልጽ ነው መሰለኝ ነው። እስቲ የሆነ ነገር እየተጠራጠረ ነው። እስቲ ማውራት የፈለከውን ነገር በግልጽ ነገረኝ እሺ? ችግር የለውም። ብርጭቆን ተው፣ ሃይላንዱን አምጪው፣ ችግር የለውም። እስቲ ቀስ ብለሽ አጥጩ። አዲስ የተገዛ ዛሬ እንኳን እስቲ አንቺ አጥጩ። ለምን ውሃ አላልከም? ቆይ እስቲ ልጻፍለት። ግድ የለም ልጻፍለት። ቆይ ምናልባት የምናወራውን ነገር ሰው እንዳይሰማ እኔ ልጻፍለት። ወይ እስቲ እባክሽን እህትሽን አሳርፊያት። እስቲ ቆይ አንቺ ተይ። እንደምን ይሄ ያሰመርኩልን እስቲ አንበበው ስነ ስርዓት እንትነ ለምን ነገር ይፈልገው? አዎ ያለ እኮ ነው። በጣም ጥሩ። እኔ አውቄ ነው እሱን የጠየቅኩት። እኔ በነገራችን ላይ ስለሷም ስለሱም እማቀው ነገር በሙሉ አለ። አውቄ ነው ማለት ምን ይመልሳሉ እሱም ምን ይላል የሆነ ያስፈራራው አካል አለ ወይስ የለም የሚለው ነገር ቼክ ለማድረግ ነበር። እሷስ ለምጠይቃት ጥያቄ ተዋሻለች አትዋሽም የሚለው ነገር ለማረጋጋት ነበር። ጽዮን አዝናለሁ በዚህ አጋጣሚ እኔና ሚሚ አንድ ላይ በመሆን እዚህ ቤት ውስጥ እንግዲህ ከበሩ አጠገብ ድብቅ ካሜራ ገጥመን ነበር። አይ አይሆንማ ስለማን እኮ ነው ማለት አይሆንም። እዚህ ቤት ውስጥ ምንም አይነት ካሜራ ሊገጠም አይችልም። ለምን በቃ አይችልም እንዴ? እኔ ሳላቅ ምንም አይነት ካሜራ ይገጠማማ። ይኸውልሽ እኔ አሁንም እንዳልኩ እሱ የደበቀው ነገር ካለ ወይም ደግሞ ለመረጃ ይጠቅመኛል በያስቤ ነው እሱንም እሷንም ነገሩን ለማንዛዛት ሳይሆን ማለት ነው። ሲሆን በጣም ነው ማዝነው እዚህ ቤት ውስጥ ሳሎን ላይ እዛች አካባቢ ይታይሻል ከመስኮቱ አጠገብ ትንሽዬ ጎርጎድ ያለች ቦታ አለ። እሷ ጋር ድብቅ ካሜራ ገጥመን እዚህ ቤት ውስጥ ለ5 ቀናቶች ሲደረጉ የነበሩትን ነገሮች እያንዳንዱን በድብቅ ካሜራችን ስንከታተል ነበር። ምንም አይሆንም ማለት የማይደረግ ነገር አድርጋለሁ ብትለኝ አላምነህም። ለምን ከማልችለው ልታምኛቺ ምናልባት ቤቱ የኔ ነው አይደል እንዴ? እኔስ ታዲያ እህትሽ አይደለ ቤቱ ምን ነው? አይ አላመነችም እስካሁን ድብቅ ካሜራ እንዳለ ድብቅ ካሜራ እንዳለ እንድታምኚ እዚህ ቤት ሳሎን ውስጥ ሲደረግ የነበረውን ነገር ቪዲዮ ላሳይሽ ወይስ ራሷን ድብቅ ካሜራውን ሄደን ላሳይሽ? አይ ሲጀመር አይሆንም ማን ነገር ለምን ሸተሰማሉ? ስለዚህ ማን ነገር ነው ቪዲዮ ላሳይሽ? ለምን ቪዲዮ? ከዛ በፊት በሶስተኛው ቀን ድብቅ ካሜራ አርገን ትዝ ይልሻል ጠዋት ላይ
በቁምጣ ሳሎኑን ስታካልዩ ነበር እነሱ ረፈድፈድ አድርገው ካልኪም ቤቱን ከሆነ ቦታ ሲመለሱ እዚህ አካባቢ ግርግር ፈጥራችሁ ስታወሩ ነበር በቁምጣ ሆነሽ ላስታውስሽ ቢጫ ነገር ቁምጣ ወደ እንትን ምትሄድ እንዴ ቆይ እንዴት አየኸኝ አንተ እንዴት ልታክቻልክ ማለት እንዴት ሊሆን ይችላል እንዴት አወክ ማለት ቆይ ምን እየሰለልሽ ነበር ምን እየፈጠራችሁ ነው ምንድነው ያረግሽው ነገር አለ እንደዚህ ሳሎን ውስጥ ለምንድነው እንደዚህ የምትሆኚ ሲጀመር ቆይ ምን አስበክ ነው ለምንድነው እንደዚህ እንደሆነ የተደረገው ቆይ ችግር የለውም ኤፊ አትጨናነቅ አንተ ካሁን ባላ አንተ ባትናገርም ምንም ችግር የለውም እዚህ ሳሎን ውስጥ ያረግሽው ነገር ከሌለ ለምንድነው እንደዚህ የሚያስደነግጥ አይደለም እኮ እንዴት ልታክቻልክ አይደለም ሲቀጥል ደግሞ ቤቱም የህቴ ቤት ማለት የኔ ቤት አይደለ እንዴ እንዴት ነው እኔ ሳለቅ ካሜራ ሊገጠም ይችላል አንቺ የደበቅሽው የዋሸሽው ነገር ከሌለ እንዴት ልታክቻልክ እንዴት አወክ የሚለው የኔም ጭምር አይደለ እንዴ ቢሆንስ እና ታዲያ እኔ ማወቅ የለብኝም እኔ ቤቴ ውስጥ የሚፈጠረውን ነገር ማወቅ ያለብኝ እኔ ነኝ እንደው ኦኬ ስለዚህ እኔ ሳሎን ባዳሽ ነኝ ማለት ነው ስለ ባዳነት አይደለም አይ ባዳነት ነው ይሄማ ከባዳነት እንትን ነው አሁን ገና እንጀራ እናት ሆነሽ አስመሰከርሽ እኔ ጉድ ብዙ ነው ገና ጽዮን በጣም ነው ማዝነው እድለኛ ነሽም ብዬ አስባለሁ እኛም አስተዋይ ሰዎች ነን መኝታ ቤት ውስጥ ሁለቱም መኝታ ቤት በዚህም በዛም ያሉ መኝታ ቤት ውስጥ ምንም አይነት ድብቅ ካሜራ አልገጠምንም ግን ሚሚ ያው እዚህ ቤት ገብቷል ማለት ቀደም ቃሉን መጠቀም አልፈለገችም መከላከያ ይቻለው ነው ያለችው መከላከያ ማለት ያው ውድ ተመልካቾች ኮንዶም አይቻለው ሚሚ ባክሽን ራስሽን አዘጋጂም ስልሽ እኔ አላቅም እንበይ እየመጣ ነው ሚሚ ይሄን ነገር እንዴት እንደማሳይሽ አላቅም ነገራኝ እስቲ ምንድነው እኔ ጫንቆኛን እኮ ነምሴ ባፌ ልትወጣ ነው በቃ እስቲ ጉዴልኝና እርፍል በለኝ ምን ከጎረቤት ጋር ያደረኩት ልታሳያት ነው ወይስ ጎረቤቴን ያመጣሁት ልታሳያት ነው መባያንቺ በቃ እኔ ከበፊትም ነገር ከኔ አይቀርም እስቲ አሁንም ደግሞ ምን መጣ ሃይ በየ ህይወቴን እንደ አዲስ ምዕራፍ ሲጀምር ደግሞ ምንድነው የመጣው የሚገርማችሁ ውድ ተመልካቾች እስካሁን አላመነችም ነግሬያትም እዚህ ቤት ድብቅ ካሜራ መገጠሙን ሲሆን አላመነችም ስቲል ነው እስካሁን አላመነችም ወይ ጉድ እስቲ ንገረኝ ዝግጁ ነሽ ንገረኝ ባሎንስ ቦንስ ምን ለውጥ አመጣለሁ እንደሆነ ጉዴና ወቄ መልካም እሺ ላፕቶፑን ይዤ ልምጣ እሺ ምንም ታሰማኝ ነው ፈጣሪ ጭራሽ እኔንም ቤት ውስጥ አስቀምጠሽ መሰለኝ ጀምር እንግዲህ አዝናለሁ በጣም ቪዲዮውን ላሳይሽ እሺ ከዛ ፊት ጽዮን እስካሁን ይሄን ቪዲዮ ስላላመንሽ ቆይ ልክፈተው ይሄ ሳሎን ይታይሻል እንዴ ቆይ ላፕቶፑን እንዳሰብር ሁሉንም ነገር እነግርሃለሁ እኔ እናንተ እንነጋገር እባክህን እሺ በለኝ አይ አንቺ ነህ አምጪው ይኸው ላፕቶፑን ይዘሽ ነኝ ፋይሉ እዚህ ላይ አለ ፋይሉ ይኸው እዚህ ላይ አለ ላፕቶፑን ብመልሽ ነው የሚሻለሽ ይኸውልሽ ነይ ቁጭ በይ ገና የሳሎኑን ፉቴጅ ሳሳይሽ ማበድ ጀመርሻ ነይ ቁጭ በይ ነይ ቁጭ በይ እባክሽን ቁጭ በይ እባክሽን ላፕቶፑን ተመልሰውና ትንገራንሽ ነይ መልሽ አንቺ ምልክትሽ ምን እኮ ቁጭ በይና ያወራለት እና ካሜራውን ደግሞ አጥፋው አስጠፋልኝ ካሜራውን አስጠፋው ቆሽ በቃ ካሜራውን ቁጭ በይ ቆይ ኤፊ ያመመ ነው ኤፊ ደህና ነው ላፕቶፑን አምጪው የፈጣሪ ጭራሽ ተደራደሪልኛለሽ እስቲ
ቪዲዮን እኩል ባሳያችሁ አይሻልም? እስቲ አብረን እንየው። ተመልከች ወደ መኝታ ቤት ይዘው ስገባ እያወላለቀችለት ተመልከች። እዚህ ጋር ያለው ቪዲዮ እየተመለከትሽ ነው አይደል? እዩ ቆይ አሳልፌ ላሳይሽ። በሁለተኛው ቀን እዩ እናንተ እዚህ ጋር ስመጡ የፈጣሪ ያለ የኔ እህት ከባሌ ጋር የፈጣሪ ማይት የለብሽም። እኔ ላፕቶፑን ላስቀምጠው ሳይሰብሩ እንካ የፈጣሪ ያለ የኔ ጉድ ቤትስ የኔ ጉድ ከገዛ ባሌ ጋር አንቺ ከገዛ ባሌ ጋር ከገዛ እህቴ ናትሽ አንቺ እገላታለሁ አንቺ ስንቱን ልገያ ማረሽ አንቺ ከገዛ ባሌ ጋር ስንቱን ልገያ ማረሽ እኔ ያንቺን ህይወት ላንቺ ለማሳለፍ እየጣርኩ አረባክሽ እኔ ባይገርምሽ የድሮ ፍቅረኛ ነበር አልነገረሽም ነበር ጭራሽ ታወራለች እንዴ ኮሰምብሶ አውራለሁ የፈጣሪ ያለ ምንም ነገር እንደወጣልሽ ነበር እነሱ ነው የጠራሻቸው አንቺ ጥላቴ ነሽ እህቴ ነሽ ምንድነሽ አንቺ ቆይ ለምን ስራሽን አልነገርሻቸውም ነበር ጥላቴ ነሽ እህቴ ነሽ አንቺ እኮ ነሽ ጠላት መሆኔን አስተማርሽ እንዴት ነው የምታወራው እንጂ አውራለሁ ተንቀሽ አንቺ ምን ሆነሽ ነው አንቺ ጽዮን እህትሽ ናት እኮ ጭራሽ እንደዚህ አይነት ነገር መስራትሽ በቃ እንደዚህ አይነት አጸያፊ ድርጊት መስራትሽ ሳይንስ ጭራሽ አፍሽ ሞልተሽ ታወራለሽ ምን አርጋሽ ነው ያደረገችኝ ለምን እሱ አልነገረችኝ ወንድ ጠፍቶ ነው ወንድ ጠፍቶ ነው ለምንድነው ወንድ የጠፋው የድሮ ፍቅረኛ ነበርኩ አንቺ ምን አይነት ምንድነው የድሮ ፍቅረኛ የምትዩ የድሮ ፍቅረኛሽ ቢሆንስ እቺ ችግር የለም ቢሆንስ የድሮ ፍቅረኛሽ እና ምን ይጣበስ ቢሆን እንኳን ምን ይጣበስ አንቺ ባለ ትዳር ልጅ ያለው አይደለም አንቺ በገመድ ስታስረው ቪዲዮ አይተሻላ የወለደችው ከሌላ እንጂ ቆይ ይሄን ቪዲዮ አንጣ ላፕቶፑን አንጣው አንዴ በገመድ ስታስረው ያለውን ቪዲዮ ለካ አላሳየውሽም ተመልከች ሲሰቃይ እዚህ ጋር በገመድ አስረው እዩ እሱንም ያሰቃይሽ እኔንም ያሰቃይሽ እንዶ አይከብድሽም ለህሊናሽ እንኳን አልከበደሽም እንዶ ለህሊናሽ አልከበደሽም እንዶ ትንሽ እንዶ የማረው ቆይ መድኃኒት ስትሰጪው ነበር ወይስ አይደለም አልነበረም እኔ ቪዲዮ ላይ ምንም ያየውን ነገር የለም መድኃኒት ሰጠሽዋል ወይስ አልሰጠሽም እሱን ትናገሪያለሽ እውነቱን ትናገሪያለሽ እውነቱን እንደዚህ ያረግሽው አንቺ ነሽ እውነቱን ንገሪ አልደሉም እኔ ያሳበርሽው አንቺ ነሽ አይደል ንገሪ ያሳበርሽው አንቺ ነሽ ግድ የለም ዛሬ እያንዳንዱ ነገር እዚህ አውቀን ነው የምንሄደው እንካ ጻፍ አንቺን ገድየሽ እኔ እስር እንደው ለመንግስት ጻፍ አንቺን ገለሽ እስር ቤት አልገባሽም እንካ እያንዳንዱ ነገር በስነ ስርዓት ሳታቋርጥ ጻፍ ይኸውልህ አሁን ምንም የሚያስፈራ ነገር የለም እኛ አለን በስነ ስርዓት ጻፍ አንተ በስነ ስርዓት ጻፍ በስነ ስርዓት ያረጋችን ነገር የፈጣሪ ያለ ጉር ነው የምታሳየኝ ከዚህስ ሞት ይሻላል ዛሬ በቁጥጥር ስር ውለሻል እሱ ነው ይሄን ከሚያሳየኝ በሞት ነው የሚሻለኝ እኔ የእውነት አንቺ አሁን እህቴ ነሽ ላንቺ ነው የምለፋው ህይወትሽን ለማስተካከል በጣም ወንጀል እየሰራሽ ወንጀል ሰርተሽ ተደብቀሽ አሁን ደግሞ ምንድነው የሰራችሁ ምንድነው በቀልሽ ምንድነው አልገባኝም ያረጋችሽ በኔ ላብ እየኖርሽ ቆይ ምን ያባቴ እስቲ ዝም በይ እሷ ናት ያሳበደች በጣም ተሰቃየው በጣም ትገለኛለች ምን አርጋ ነው ያሳበደች እሷ ነው ያሳበደች እስቲ ወደ ንገር በጣም ነው ማዝነው እኔ ነኛ አልታይሻለኝ እኔ እንዴት አልታይሻለኝ ግን እንዴት ስትደነባበር ምን ስትል እንዴት ነው አልታይሻለኝ ከመኝታ ቤት ስትወጣ ስንት ቀን አዩዋት እንዴት አልታይሻል እኔ በኔ ቤት እየተንከባከበችልኝ ነው የኔ ጉድ ለካ ሌላ ጉድ እየሰራችልኝ ነው የድሮ ፍቅረኛ ነው ያለችው ውሸት ነው ምንም ውሸት አይደለም ይሄው እኮ የድሮ ከሱ በላይ ታውቂያለሽ ከሱ የነው የምትተዋወቁት ቆይ ምንድነው ችግርሽ ይሄው የድሮ ፍቅረኛ ያለችው ውሸት ነው አላውቃትም እኮ ነው እያለ ያለው ስለዚህ በቀላቸውን ተበቀለው ጨርሰዋል የምን በቀል
በቃ ግራ ተጋብቻለሁ እሱ አይደለችም ይላል እሱ የድሮ ፍቅረኛ ትላለች እኔ በሆቴል ድራማ እየሰራችሁ ነው ወይስ ምንድነው ትገለኛለች ካሁን ባላ ተስፋ የለኝም ምን የዚህን ያክል ነው ስታስፈራል እኔ ያለው ማስና ገለው ምን ነኝ መገላ ተቀድም እኔ ነኝ እባክሽ እኔ ያለው አትገዩም እኔ ጋር ለቀጣት እኔ ራስ ምን አባቴን እኮ እንትናችሁ እሺ አንቺ እሱን ይዘሽ ውጪ አንዴ እሱን ይዘሽ ውጪ እሺ ሙሰጁጂ ባልሽን ይዘሽ ውጪ ነይ አንዴ ቁጭ በይ አንቺ የትም አትሄጂም እኔ ለመጨረሻት ልቀቀኝ ቁጭ በይ የትም አትሄጂም ይኸውልሽ ትሰሚኛለሽ ዛሬ የትም አትሄጂም ማለት ነው ይኸውልሽ የትም አትሄጂም ቁጭ በይ ምንድነው አላማሽ አናግሪ ምንድነው አላማሽ ያባቴን ምንድነው ያባትሽ በቃ እነሱ ናቸው ተመሳጥሮ ይገደሉ ስለዚህ ገላዋለሁ ገና እንደዚህ አይነት የማይረባ ወሬ አታውሪ ምንም የማይረባ ወሬ አይደለም ራሳቸውን ጠይቃቸው እኔ ዛሬ የትም አትሄጂም ያዝልኝ